ሁሉም እግዚአብሔር ይመስገን ብለዋል። እዚህ ላይ ያሉት ቤተሰቦች በሙሉ እባካችሁን ሼር ኮፒ ሊንክ እያደረጋችሁ ሼር አድርጉ፣ ፎሎ አድርጉ። ሁላቸውንም እዚህ ላይ ያሉትን የቤተክርስቲያን አገልጋዮቻችንን ቲክቶካቸውን ፎሎ አድርጉ። ጤና ይስጥልን። መላከ ሰላም አሜን አሜን። ይሰማል። መላከ ሰላም ይሰማል። ይሰማል። አዎ ይሰማል። አባታችን ባርኩን። ይሰማል። እንደምንወት? አዎ አሁን በደንብ ይሰማል። ይሰማል። አዎ ይሰማል። ሰላማችሁ ይብዛ ብያለሁ። አሜን አሜን። እዚህ በእህታችን በዘማሪት አቦነሽ ድንኳን ውስጥ የተጠለላችሁ ከኢትዮጵያ ውስጥም ከኢትዮጵያ ውጭም ያላችሁ ሁላችሁ ሰላም እግዚአብሔር በያላችሁበት ይብዛላችሁ እያልኩኝ ዛሬ እንግዲህ ግንቦት 29 መገባደጃው ቀንና ዕለት ላይ በሌላ ደግሞ እንግዲህ ዘቱለቱ የሚታሰብበት በዓል ላይ ነው ያለነው። ሰላማችሁ ይብዛ በያላችሁበት። እንዴት ሰነበታችሁ? ሁላችሁም እግዚአብሔር ይመስገን። እግዚአብሔር ይመስገን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ይህ ቋንቋ እንግዲህ ሊያበቃ አንዲት ቀን ነው የቀረችው። እንግዲህ ከሆድ በኋላ በዚህ የቋንቋ መግባቢያ አይኖረንም። ሊያልቅብን ስለሆነ ደጋግመን ብንነጋገረው አንጠግብም። እንግዲህ እንደ አንድ አማኝ እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአምሳ እስከ ባለ ጰራቅሊጦስ ድረስ ከትንሣኤ እስከ ባለ ጰራቅሊጦስ በዚህ ቋንቋ ነው የምንነጋገረው፣ ሰላምታ የምናቀርበው። እንግዲህ ዛሬ በባህር ዳር በአጥቢያችን እጅግ የምንወዳቸው አይናማ የሆኑ መምህራን እነ መምህር መዝገበ ቃል ገብረ ሕይወት ከዋገምራ ዞን የወለህ ቅድስት ማርያም የአራቱ ጉባኤያት መምህር ተገኝተው በሚገባ በሰፊው ተምረናል። ልዩ መርሃ ግብር ነው በጠዋቱ ያሳለፍነው። እንግዲህ በዚህ ቤት ከዚህ በኋላ መርሃ ግብሮቹ ይጀምራሉ። እህታችን ዘማሪት በጣም ጎበዝ ዘማሪ ነች። እንግዲህ በጣም ፈሪሃ እግዚአብሔር ያላት እህታችን ልጃችን ዘማሪት እህታችንም ዘምራለች። እንግዲህ ሌሎችም ዲያቆንም ጥሩ የሆነ ድምፅ ነው የሰማው። እንዲያው ለእኔ ግን እውነት ለመናገር እንደ መግቢያ እንደ መንደርደሪያ እንደው በቤቱ ቢጀመር አንድ መዝሙር መሰብሰቢያም ነው ብዬ አምናለሁ እንደግሌ። እንግዲህ ወደፊት መርሃ ግብር እናወጣለታለን ለዚህ ቤት። ደስ ይለኛል። ሰባክያንም መምህር ቀሲስንም እያየን ነው። ብዙ ምሁራን የሚሰበሰቡበት ቤት ነው ይሄ ቤት። እግዚአብሔር በመጽሐፍ ቅዱስ በሉቃስ ወንጌል እንደተጻፈው ለ18 ዓመት በሙሉ በበሽታ በጋኔል ስትሰቃይ የነበረችዋን ሴት በቃል ያጸናት፣ አጎብጣ በህመም ትሄድ የነበረችዋን ሴት ቀጥ ብላ እንድትሄድ ያደረጋት በቃል ብቻ ነው። እንግዲህ የታችን ታሪክን በዚህ ልክ የተለወሰ ነው። በዚህ ልክ እግዚአብሔር ደግሞ ለአገልግሎት ሲጠራሽ መታደል መመረጥ ነው፣ መዳንም ነው፣ መከበርም ነው። የበለጠ ቀሪ ዘመንሽ ነው። በዚህ ልክ እንታገለግይበት እግዚአብሔር መርጦሻል።
ታዲያ ከዚህ ቤት ጎን መሆን ከኛ ይጠበቃል ማለት ነው። ይህን ቤት አለማገልገል፣ እዚህ ቤት ገብቶ አለመዘመር፣ እዚህ ቤት ገብቶ አለመስበክ፣ እዚህ ቤት ገብቶ መልእክት አለማስተላለፍ እግዚአብሔር ጠርቶ ያመጣትን ለክብሩ ለአገልግሎቱ ያከበራትን ሴት አለማክበር እንደሆነ በግል ይታየኛል። ስለዚህ እኔ በጣም ሱስ ይዞኛል በዚህ የዘማሪት አቦነሽ የዝማሬ ጉዞ እኔ በጣም ውስጤ ጋር ነው ያለና ሁሉም ቤት እንደሚያምን እንደሚደሰት ይገባኛል። እርግጥ ባለቤት ራስ ጋብዞ ራስ ግብዣውን ለራስ አይበላም አይጠጣም። ግን ከዚያም ግን ከግብዣው ቀመስ ይደረጋል። እንግዶችም ሲመጡ እስኪ ብላ እስኪ ጠጣ ትንሽ አይ በጣም እኮ ጠላው አይጥምም ጥሩ ጠላ አድርጋ እፉት ይደረጋል። እንጀራዋንም ቡራቸዋን ከዚያም ያዝሳብ ይደረጋልና እንደዛ አይነት ነገር በሰው ፍላጎቱ እንደዚያ ይመስለኛል። እንግዲህ ዛሬ በማቴዎስ ወንጌል ምዕራፍ 5 ያለውን በሙሉ እንድታነቡት የተራራው ስብከት የሚባለው 5 6 7 አውቀው ነዳያን የሆኑ ብፁዓን ናቸው፣ በመንፈስ ነዳያን የሆኑ ብፁዓን ናቸው፣ ቢያሳድዷችሁ ቢገድሏችሁ ቢያሽሟጣችሁ እናንተ ብፁዓን ናችሁ እያለ ብዙውን ቃል እዚያ ጋር ያስቀምጦታል። ስለዚህኛ ነዳያን የተባል በመንፈስ ነው። ነዳያን የተባል በበረከት ነው። ማጣት አይደለም። በማጣት ውስጥ ሁሉም ይኖራል። ነዳያን መባል ችግረኞች መሆን ግን አይደለም። በመንፈስ ነዳያን መሆን ነው፣ መመረጥ ነው ብዬ ነው የማስበውና መርሃ ግብሩ ጊዜ አልውሰድ እህታችን ብዘምርልን እኔ እዚህ ቤት ያለውን በሙሉ ሲገባ እያንዳንዷን እያየሁ አሁን ቤካ ክራረንም ይኸው ክሊክ አድርጃለሁ። እኔን ግን ያስደረችኝ አይደለም። እንግዲህ እነ ዘማሪ ጌጤነሽን እና መምህርንም አባታችን የጸሎት አባት ነኝ። እሺ ፎሎ አድርጉ፣ ሼር አድርጉ። እንደዚሁም አባታችንን እባካችሁን ሁላችሁም ቤተሰቦቼ ፎሎ አድርጓቸው እባካችሁ ሁላችሁም። እርስ በርስማ ፎሎ መደራረግ አለብን። የግድ ነው። ፈረንጁ መጥቶ ፎሎ ያደረገንም ሌላው አማኝ መጥቶ እኛን ያደርገንም አርጉት። አንዴ ማይክ ቆይ፣ በሰላም እንባባላለን በኋላ። አባታችን እያስተማሩ ነው። እሺ፣ ስለዚህ በጣም ይሄንን ቤት ለሌሎች ላላችሁ ገብተን ቸለል ብለን አይተነው የምንወጣ ቤት መሆን የለበትም። አይተነው ገብተን ጣዕሙንም ቀምሰነው መውጣት አለበት። የዝማሬውን ጣዕም ወታ አምሮ ከመሄድ እግዚአብሔር ይላል። አዎ ይህንን በጎ ማዛ ይህን በጎ ስራ ማየት መቅመስ መረዳትና ማገዝ ከእያንዳንዱ ማህበረሰብ ይጠበቃል። እኔ የምፈልገው እዚህ ሚሊየን የሚባል ቁጥር ተሰብስቦ መማር አለበት ብዬ ነው የማስበው። 100 ምናምን ሰው ሳይሆን 1000 2000 ህዝብ በዚህ የመንፈሳዊ አገልግሎት ተሳታፊ መሆን እንድንችል ነው የምናስበው። እኔ ብዙ ሰዎች ሩን እከታተላለሁኝ። ሁላችንም እግዚአብሔር ይባርከን። ሰዎች ወዳለሁኝ በጣም ትናንት ኔትወርክ አልነበረም ስላለፈው የተናደጀ ነበር። ዛሬ ግን ተገናኝተናል። እንዳንድ አጥቢያ እንዳንድ ደብር በየቀኑ የምንሳለመው መርሃ ግብር እንደሆነ ነው በግል የወሰድኩት። እግዚአብሔር ያክብርልኝ አባታችን። በእውነት ሳይገባኝ እግዚአብሔር ይገባኝ አድርጎ ይህንን ከእናንተ ጋር ያቆመኝን አምላኬን አመሰግነዋለሁ። በእውነት ከላይ ይታየኛል 40,000 ሰው ይህንን እያየ ላይክ እያደረገ እየሄደ ነው እና እንደሚመጡ እርግጠኛ ነኝ። በእውነት እነዚህ እያዩት ነው እና ከላይ ላይክ 40,900 ሰው ይታየኛል እና እዚህ ላይ 151 ሰው ይመጣሉ ይገባሉ። ብዙ ሰው አገልግሎቱን ወዶታል። የብዙ ሰው ጸጋ ነው እዚህ ላይ የሚተላለፈው። እንዳሉት የዝማሬ አትሮኖስ ነው። እንዘምራለን፣ እናመሰግናለን። ገጣሚያን ይመጣሉ፣ ግጥም እየሰጡ ነው። እነ አቤል እነ ዳጊ
እና ጥሩ እንደሚሆን እርግጠኛ ነኝ። አሁን በተለይ ደግሞ እዚህ ሀገር ሁሉም በካናዳ በአሜሪካ የሚገኙ ምዕመናን እሑድ እረፍት ናቸው። እሑድን በሰፊው እንድንመጣና እንድናገለግል ስል እጠይቃለሁ። ቪዲዮ ቀድቼም ማስታወቂያ ያለቃለሁ ቲክቶክ ላይ እና ይሄ ነው። በጣም እግዚአብሔር ያክብርልኝ አባቴ። እንግዲህ ብዙ ስራ ከብዙ ነገር ነው ቀንሰው ይህንን የሚሉት። በጣም አመሰግናለሁ። እዚህ ጋር የመጡ ሰዎች አሉ። እግዚአብሔር ያክብርልኝ። መምህር ቀሲስ አቡዬ አንዴ ይቅርታ፣ አባቶቼ ይፍቱኝ ይባርኩኝ። ቀሲስ አብርሃም ከታች አሉ። እኔ ልውረድና እሳቸውን አስገቢያቸው። እንዲሁም የአገልግሎት ያገለግላችሁ። አንቺንማ እንፈልግሻለን። አንቺ ተመልሼ እመጣለሁ። እሳቸው ይግቡና ተመልሼ እመጣለሁ። እኔ ዘማሪት ቤተልሔም አብኬምን አውርደውና አንቺ እዛው ቁጭ በይ። እሳቸውን አስገባቸዋለሁ። አብኬም ይወርዳል፣ ችግር የለም። እሺ እሺ እሺ። እንኳን ደህና መጣችሁ ሁላችሁም፣ ካህናትም ዘማሪያንም ሁላችሁም። ቤካ ክራር እንኳን ደህና መጣ። እስኪ መምህር ቀሲስ እስጢፋኖስ ራሶትን አስተዋውቁ። ቪዲዮ ቢከፍቱ ደስ ይለኛል። ቪዲዮ መላከ ሰላምም በቪዲዮ አላየኋቸውም። ሰላም ጤና ይስጥልኝ። በድጋሜ ትላንት ተገናኝተናል። እውነት ነው። ክቡር አባታችን መላከ ሰላም ቡራኬዎ ይድረሰኝ፣ ይፍቱኝ፣ ባርኩኝ። ምናልባት እኔ እንኳን ስራ ላይ ነበርኩኝ። ክቡር አባታችን የሚውት ሆነው ይባርኩን ስትይ እንዲያው ቡራኬ ፈልጋችሁ እሳቸው ምናልባት ትምህርት ላይ ሊሆኑ ይችላሉ፣ ስራ ላይ ሊሆኑ ይችላሉና ቡራኬ ለመስጠት ነበር የገባሁት። እሳቸውም ሚውት አንስተው ቤቱን ባርከዋል። ኔትወርክ ትንሽ እየሰራላቸው አይመስለኝም። በነገራችን ላይ ከገባሁ አይቀር ብዬ ቁጭ ብዬ ስራ እየሰራው ነበር። ያው ልብሴን ለብሻለሁ። ክቡር አባታችን ቡራኬው ይድረሰኝ። መላከ ሰላም እግዚአብሔር ይባርክ። መምህር ቀሲስ ሁላችንን እግዚአብሔር ይባርከን። ባራችሁ እግዚአብሔር ሁላችንንም ይባርከን። በእውነት በተሰበሰብነው ድንኳን ውስጥ ያለውን ሁላችንንም ሰይጣን በክፋት የሸመቀውን፣ በሴራ የሸመቀውን፣ በተንኮል የሸመቀውን አምላክ አበው በሰጠን ሁሉ ቃል ኪዳን ሁሉንም በየስመ ክርስትናችሁ ከኃጢአት ማሰሪያ ተፈታችሁ ሁኑ። እኔንም ይባርኩኝ ቀሲስ ዛሬ ያክብርልኝ። እሺ አባታችን ሁላችንንም መድኃኔዓለም ይባርከን። እሺ ዘማሪት አቦነሽ ምናልባት ተራዬ ሲደርስ እኔም አገለግላለሁ። ደስ ይለኛል። በጣም ደስ ይለኛል። አመሰግናለሁ። እስኪ ከመላከ ሰላም እባክዎትን ቪዲዮ የተሰጠው መልእክት ግን በዝርዝር አንድ ማህበር ሲቋቋም የማህበሩ መተዳደሪያ ደንብ መኖር አለበት። አንደኛ። ሁለተኛ ከየት ተነስተን የት ነው መድረስ ያለብን የሚለው እንዲያዝ። ማንንም ሰው የገባ ሰው ደብሩንና የሚኖርበትን መናገር አለበት። ዘማሪም ይሆናል፣ ሰባኪም ሊሆን ይችላል፣ ኤጲስቆጶስም ይሁን አናጉስጢስም ይሁን ማናቸውም ይሁን እዚህ ቤት ሲገባ ሰላም ለዚህ ቤት ብሎ ሰላምታ ሲያቀርብ እከሌ ይባላለው፣ የምኖረው ባህር ዳር፣ አዲስ አበባ፣ ማርቆስ የትኛውም ሊሆን ይችላል፣ ውጭም ሊሆን ይችላል። እስከ ድርሻውና እስከ አገልግሎቱ መናገር ግድ ነው። አሊያ ግን እዚህ ስንሰባሰብ ከተለያየ ቦታ ስንመጣ የተለያየ ሐሳብ ነው ዘነው እንመጣ። አንዱ የሴራ የተንኮል ሐሳብ ዞ ሊመጣ ይችላል። አንደኛው የምንፍቅና ዘር ሊዘራ ይችላል። ሌላኛው ደግሞ ቤቱን የሚበትን ልዩ ሐሳብ ዞ ሊመጣ ይችላል። ስለዚህ በዘማሪት አቦነሽ በእህታችን በኩል ትልቁ ድርሻ ከየት መጣህ መባል አለበት። ከየት ነው የመጣህ መባል አለበት። ከየት ነው የምትሰራው ምንድነው የምትሰራው መባል አለበት። እሺ አይደል? ማርታ እንደዛ ነው ያለች ታስተናግድ። አባታችን ትክክል ነው። አባታችን አሁን ያሉት
እንዲያው ትንሽ ሰዓት ላለመውሰድ ብዬ ያው ከሷም ጋር ባለፈው ስለገባው ነው። አይ ከእርሶ ጋር አይደለም እሱንም አውቀናል እኮ። አዎ አባቴ፣ አይ እኔንም ያለሁበትንም መናገር አለብኝ። ይሄንም በእኔ ቤት የማደርገው ነው። እኔ ቤት ሰው ሲገባ ገስት ሲልክልኝ ልክ እንደገባ መጀመሪያ የምጠይቀው የክርስትና ስሙን ነው። ከዛን በኋላ የት ቤተክርስቲያን አገልጋይ ነው ተገልጋይ ነው የሚለውን እጠይቃለሁ። አስመሳዮች ስላሉ ፕሮፋይል ስላድህኖ አድርገው የሚመጡ ስላሉ ለመረበሽ እንደዛም አድርገው ነው። የእርሶን ሙሉ በሙሉ ስለተቀበልኩ ነው። እኔ መጋቤ ሚስጥር መምህር ቀሲስ እስጢፋኖስ ኃይሉ እባላለሁ። የምኖረው አዲስ አበባ ነው። የማገለግልበትም ደብር አቃቂ ቃሊቲ ክፍለ ከተማ አዲስ አበባ ማለት ነው። ቅሊንጦ ደብረ ብስራት ቅዱስ ገብርኤልና ቅድስት ማርያም ቤተክርስቲያን እዛ የስብከተ ወንጌል ኃላፊ ነኝ። አቋቋም የተማርኩት ጎንደር ነው። እንደገና ደግሞ እንግዲህ ወንጌል ሐዲስ የተማርኩት ሽምብጡ ሚካኤል ነው። ያው ከርሶ ሰፈር ነው ማለት ነው። ሳንተዋወቅ አንቀርም። ቀስ በቀስ ደግሞ በውስጥ መስመር እንነጋገራለን። አይቼዋለሁ ግድ የለም። መጋቢ መላከ ሰላም ቪዲዮ መክፈት ከቻሉ ቢከፍቱ በጣም ደስ ይለኛል። ባቆት በደንብ መብራት የለም አካባቢያችን፣ ለዛ ነው እንግዲህ ዝም ያልኩት እንጂ ነገ አመቻችቼ ነገ እገባለሁ። እሺ ቤካ ክራር ራስህን አስተዋውቅ። ከየት ነው? ከየት ደብር ነው? ነገ እንገባለን። ምናልባት እግዚአብሔር ፈቅዶ በብፁዕ አባታችን አቡነ አብርሃም እንግዲህ እኛም የአዲሳት ምርቃን ነገ ከጠዋቱ 1 ሰዓት ጀምሮ የምርቃን መርሃ ግብር አለ። እግዚአብሔር ፈቅዶ እኔም አንድ ተመራቂ ደቀ መዝሙርም ጭምር ነኝ። እንግዲህ ነገ መርሃ ግብራችን በቀጥታ እናስተላልፋለን። ብርሃንም ሊሆን ይችላል ብዬ አስባለሁ። እኔ እንትን እንዳልወስድ ቦታም እንዳልይዝ ከዚያው ልሰናበትና እታችሁኝ ልከታተል። አንድ መዝሙር ልዘምርልዎትና መሄዱት ነበረ። እንግዲህ ምን ላድርግ? ይኸው እዘምራለሁ ሳይሄዱ በፊት ለጸናች ተዋህዶ የሚለውን አዲሱን መዝሙሬን እዘምርልዎታለሁ። እሺ ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ የሌት ማህሌቷ ኪዳን ቅዳሴ ነው እርሷ ሙሽራይት እርሱ ሙሽራ ነው። በእኩለ ሌሊት የምትጮኸው ዜማ ቀለሙ ኢየሱስ ነው ማህሌቷን ስማ። ስሙን በመቃኗ በጉበኑ ጽፋለች በመስኮቶቿ ላይ እርሱን ትሰብካለች። የተቀበለችው ነገስታት ንጉስ ከቶ አይቀየርም በሐሰተኛ ኢየሱስ። ለጸናች ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ
የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። አክሊለ ሦካለ ስር ለሰከንድ አትረሳም የኢየሱስ ፍቅር ከእጆቹ የያዘው የመስቀሉ ላይ ቃል ኢየሱስን እንጂ ታዲያ ምን ይሰብካል? ስሙም በቀን በሌት ስጮህ ባትሰማትም አዲስ ያመጣኸው ኢየሱስ አይገባትም። ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። ችንካሮቹን ቆጥራ በሯን ትሰራለች። መጋረጃዋ ላይ ስሙን ጽፋዋለች። የጠፈር ጥልፍልፍ ከበሩ ላይ ያለው የኢየሱስን ሕማም ስቃይ ነው ሚጮኸው። እውነት ስትሰወር ሕሊና ሲታወር ለሙሽራይቱ ሙሽራዋን መንገድ ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። ጉልላቷ መስቀል መሰረቷ ደሙ ስብከቷ መዝሙሯ ኢየሱስ ነው ስሙ። ምግቧና መጠጧ የሕይወት ጽዋዋ አዲስ ኪዳኗ ነው ቁርባን መስዋዕቷ። ስሙም በቀን በሌት ስጮህ ባትሰማትም አዲስ ያመጣኸው ኢየሱስ አይገባትም። ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። ለጸናሽ ተዋህዶ ለኦርቶዶክስ ለቤተ ክርስቲያን ራሷ ነው ኢየሱስ። የሌት ማህሌቷ ኪዳን ቅዳሴ ነው። እርሷ ሙሽራይት እርሱ ሙሽራ ነው። እግዚአብሔር ዝማሪያችንን ይቀበልልን፣ ዝማሪያችንን ይቀበልልን። እንግዲህ እንዘምራለን። አባታችን ያው ብዙ ጉዳይ ስለሚኖራቸው ሄደዋል። ብሩክ ዘተዋህዶ ቅድም ነው የመጣው። መጀመሪያ ለመዘመር ኔትወርክ አልተስተካከለም። ሁላችንም እዚህ ውስጥ ያለነው አንዳንድ መዝሙር እየዘመርን ሌሎችም ከታች ጥያቄ እያቀረቡ ያሉ አሉ። እየዞርን መዘመር እንችላለን። ስለዚህ አሁን ግን አንዳንድ መዝሙር እየዘመርን ከዛ እንደዞረን መምጣት ደግሞ መድገም እንችላለን እና አሁን ብሩክ ዘተዋህዶ እስኪ ማይክህን ክፈት።
አቡዬ በጣም ይቅርታ። ዘማሪት ለምለም ከበደ ከታች አለች። ምናልባት ወይ አላየኋትም እንዴት እንደምወዳት። አንጋፋ ዘማሪ ቅድሚያ መስጠት አለበት። በጣም የቱ ጋ ነው? የት አለ ያለችው? አለች ቆይታለች። ከገባች እያየዋት ነው። እና ለምለምዬ አለም ገስት ትላክ አለች ገስት ትላክልኛ። እንዴት አድርጌ ያስገባታለሁ? እስኪ ካለች ካየዋት እንትን እላለሁ። ለምለምማ በጣም የምንወዳት አንጋፋ ዘማሪት ናት። እያየኋት ግን አይደለም። በጣም መወዳት በእውነት አለማመኔን እርዳውን እንዴት እንደምወድላት ሁሌ ምጸልይበትና ለጸሎት ስነሳ አለማመኔን እርዳው እያልኩ ነው የምዘምረውና ዘማሪት ለምለም እባክሽን ካለሽ ገስት ላይኪ እየሰማሽ ከሆነ ዓለም ሄዳለች። ዘማሪ ዲያቆን እሺ፣ ብሩክ ዘተዋህዶ ዘምርና ከዛ ዘማሪት ጌጤነሽ ከዛ መምህር ቀሲስ ይዘምራሉ። ዘማሪት ጌጤነሽም ቆይታለች። እሺ፣ አቡዬ ላንቺም ዝማሬ መላእክት ያሰማልን። አሜን። ከዚህ በላይም እንድታገለግልን እግዚአብሔር እድሜና ጤና ይጨምርልሽ። አሜን አሜን። እሺ፣ እኔም አንድ በረከት ልሳትፍ። አባታችን እንዳሉም እዚህ ከገባን በረከት ስለሆነ ያው እንዳገለግል ሳይሆን ለራሴ እንድገለግል ነውና አንድ የእንትኑን የጰራቅሊጦስን አጭር ያለ መዝሙር ዘምሬ እወርዳለሁና ሌሎቹ እንዲሳተፉ ብዬ ነው ስለሰጠኝ። ጥሩ። ከመዘመር በፊት ዓለም ራስሽን እስኪ አስተዋውቂ። ዘማሪ ነሽ? አቤት ቤተሰብ እንዴት ናችሁ? ደህና ናችሁ? ሁላችሁንም አባቶች፣ መምህራኖች፣ ወንድሞቼ ሰላም ብያችኋለሁ። ከየት ነው? እኔ ያለሁት ዱባይ ነው። እናታችን በጣም ደስ ላይ ነው። መዝሙርሽን በጣም ነው የምከታተለው። በጣም ነው የምወድሽ፣ በጣም ነው የማከብርሽ። እኔ ያው ዘማሪ አይደለሁ፣ ዝማሬሽን ራሱ ይዤዋለሁ በደስታ ማለት ነው። እና በቃ በጣም ደስ ብሎኛል። ከዚህም በላይ እድሜና ጤና ይስጥሽ። በእውነት የምታገለግይበትን እድሜና ጤና ይስጥሽ። አሜን አሜን። ለብዙ እናቶች ትምህርት የምትሆኝ ነሽ እና እግዚአብሔር ያክብርልኝ። ልክ እንደ እናቴ አከብርሻለሁ፣ ወድሻለሁ። አሜን። እኔም ወድሻለሁ። ከታች ዘማሪያን ስላሉ አንቺ ችግር የለውም። ማየ እኔ ካታዩኝ ያዳምጣለሁ። ይሄን በቃ ፍቅሬን ልጋብዝ ብዬ ነው። በጣም እግዚአብሔር ያክብርልኝ። ወድሻለሁ። እሺ ማየ፣ እኔም ወዳችኋለሁ። ደህና ሁኑልኝ። እሺ ብሩክ ዘተዋህዶ ይቅርታ። ችግር የለውም። እና ብሩክ ዘማሪ ብሩክ እባላለሁ። አብዛኛው የምነጥፈው ቋንቋ ላይ ነው፣ ትግርኛ ላይ ነው። መቀሌ ደብረገነት መድኃኔዓለም ገዳም አገልጋይ ነኝ። አሁን መዝሙር ለመስራት አዲስ አበባ ነው ያለሁትና በጣም ደስ ይላል። እግዚአብሔር እንኳን ደህና መጣ። እስኪ መዝሙር ዘምርልን። በትግርኛም በአማርኛም ብትዘምር አንድ መዝሙር የመረጥከውን ዘምርልን። በቃ ጥሩ። እሺ፣ እግዚአብሔር ከሁላችን ጋር ይሁን። አሜን። አንተ ሙሰንበሩ ሀገረ ኢየሩሳሌም አንተ ሙሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም እስከ ትለብሱ ኃይለ ማርያም እስከ ትለብሱ ኃይለ ማርያም እስከ ትለብሱ ኃይለ ማርያም አንተ ሙሰንበሩ ሀገረ ኢየሩሳሌም አንተ ሙሰንበሩ ሀገረ ኢየሩሳሌም እስከ ትለብሱ ኃይለ ማርያም እስከ ትለብሱ ኃይለ ማርያም እስከ ትለብሱ
ሱሃይለ ማርያም እስከ ትለብስ ሱሃይለ ማርያም ይዌ ድስዋ መላእክት ለማርያም ይዌ ድስዋ መላእክት ለማርያም በውስጠ ውሳቴ መንጦላይት ወይብልዋ በሃቺ ማርያም ሃዳስ ሕይወታዋ በውስጠ ውሳቴ መንጦላይት ወይብልዋ በሃቺ ማርያም ሃዳስ ሕይወታዋ ይዌ ድስዋ መላእክት ለማርያም ይዌ ድስዋ መላእክት ለማርያም በውስጠ ውሳቴ መንጦላይት ወይብልዋ በሃቺ ማርያም ሃዳስ ሕይወታዋ በውስጠ ውሳቴ መንጦላይት ወይብልዋ በሃቺ ማርያም ሃዳስ ሕይወታዋ ሰናይ 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 ገይሩለይ ንዓይ ሰናይ 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 ገይሩለይ ንዓይ ሰናይ ገይሩለይ ንዓይ ፈጣሪዬ ሰናይ ገይሩለይ ንዓይ ፈጣሪዬ ጽቡቅ ገይሩለይ ንዓይ ፈጣሪዬ ጽቡቅ ገይሩለይ ንዓይ ፈጣሪዬ ጽቡቅ 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 ገይሩለይ ንዓይ ጽቡቅ 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 ገይሩለይ ንዓይ ጽቡቅ ገይሩለይ ንዓይ ፈጣሪዬ ጽቡቅ ገይሩለይ ንዓይ ፈጣሪዬ ጽቡቅ ገይሩለይ ንዓይ ፈጣሪዬ ጽቡቅ ገይሩለይ ንዓይ ፈጣሪዬ። ወስብሐት ለእግዚአብሔር። ይቆይ። ዝማሬ መላእክት ያሰማልን። በእውነት በእድሜ በጸጋ ይጠብቅ። ይህንን ጥዑም ዝማሬ የመላእክትን ዝማሬ ያሰማልን። በጣም እናመሰግናለን። አሜን አሜን ለሁላችን። እሺ ዘማሪት ጌጤነሽ ነውሽ አሁን የምትቀጥዩ። ቤተልሔም እስኪ ራስሽን አስተዋውቂ። ቤተልሔም እንኳን ደህና መጣሽ። ዘማሪ ዳንኤል እንኳን ደህና መጣ። አቤትዬ እንዴት ነሽ? ደህና ነሽ ወይ? እንዴት ሰነበትሽ? እንኳን ደህና መጣሽ። ከየት ነው? ቤቲ ያው ታውቂኛለሽ፣ ድሮ በዓለም እያለን የዲያቆን ሳሙኤል እና የዲያቆን አማኑኤል እናት ነኝ። አብረን ብሔራዊ ቲያትር እንሰራ ነበር። ሳሁን የገባሁት ሁሌ በቃ በአንቺ ሀሴት አደርጋለሁ፣ እደሰታለሁ። በጣም ደስተኛ ነኝ። እግዚአብሔር ወደ አንቺ እንዲያቀርበኝ ጸልይልኝ። አንድ ቀን ቆመን አብረን እንዘምራለን። አሜን አሜን አሜን። እግዚአብሔር ይርዳሽ። አሁንም በዘመንሽ ሁሉ ይቁም መድኃኒዓለም። አሜን። ቤቱ ሰፊ ነው፣ የእሱ ቤት አይሞላም ሁሌም። ስለዚህ የእግዚአብሔር ላንቺ በሰፊው ቦታ አለው እና እንደኔ ቁርጥ አርጎልሽ እኔ ቁርጬ ጨክኜ እንደመጣው ጨክነሽ መተሽ ክብሩን እንድትዘምሪ እንድታወሪ ያድርግሽ አምላክ። አሜን አሜን። አንቺንም እግዚአብሔር እርዳሽ አቤቴ። አሜን 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 አሜን። አመሰግናለሁ። በቃ እኔን ለዘማሪዎቹ ቦታ ልተው፣ እታች ሆኜ ተባረካለሁ። እኔን አውርጅኝ። እሺ ቤቴ። እሺ እግዚአብሔር ከአንቺ ይሁን። እሺ ቀሲስ አባታችን ይፍቱኝ፣ ይባርኩኝ።
ይባርኮ፣ እግዚአብሔር ይቀድሰው። አሜን። በእውነት አቢቴ እንዴት ዋላችሁ? ዳንኤል ከምስራቅ ፀሐይ ቅዱስ ተክለ ሃይማኖት ቤተክርስቲያን ቨርጂኒያ። እንኳን ደህና መጣ። እንኳን ደህና ቆያችሁ። ትናንት ማታም ተገናኝተናል። ልክ ነው። ማታም ስታገለግል ነበር። እንኳን ደህና መጣ። አሜን አቢቴ። እሺ ዘማሪት ጌጤ ነሽ። እንዴት አመሻችሁ? ከላይም ከታችም ያላችሁ የእግዚአብሔር ሰላም ይብዛላችሁ። አብረን እንዘምራለን። እሺ እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። ረዳቴ እሱ ነው ከሰማያት፣ እግዚአብሔር ጠባቂ ለኔ ሕይወት፣ ብርሃኑን በፊቴ የሚያበራ አምላኬ ድንቅ ነው የሱ ስራ። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለኛ ያደረገው ብዙ ነው። በመንገዴ ሁሉ የሚመራኝ፣ ስነሳም ስወድቅም የሚያስበኝ፣ ማንም አልመጣልኝ ከወገኔ፣ ከሁሉም ይበልጣል እርሱ ለኔ። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለኛ ያደረገው ብዙ ነው። አንድ ቀን አስቤ ተጨንቄ ለመኖር አልቻልኩም ተጠንቅቄ፣ ሁሉን ነገር ለእርሱ ትቼዋለሁ፣ በምሕረቱ ጥላ እኖራለሁ። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለኛ ያደረገው ብዙ ነው። የዳዬን ደብዳቤ ውድቅ አድርጎ ሕይወቴን መራልኝ ወደ በጎ። እረ እንደ እግዚአብሔር ማን ይሆናል? እርሱን ለሚፈሩት ይታመናል። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለኛ ያደረገው ብዙ ነው። አንድ ቀን አስቤ ተጨንቄ ለመኖር አልቻልኩም ተጠንቅቄ፣ ሁሉን ነገር ለእርሱ ትቼዋለሁ፣ በምሕረቱ ጥላ እኖራለሁ። እግዚአብሔር ስራው ድንቅ ነው፣ ለኔ ያደረገው ብዙ ነው። እግዚአብሔር
ስራው ድንቅ ነው ለእኛ ያደረገው ብዙ ነው። ዘማሪት ጌጠነሽዬ በጣም እግዚአብሔር በእውነት አጥንትን የሚያለመልም የእግዚአብሔርን ዝማሬ አሰምተሽናል። እግዚአብሔር ዝማሬ መላእክት ያሰማልን። ዝማሬ መላእክት ያሰማልን። አሜን 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 አሜን። አቡዬ አሁን መምህር ቀሲስ አሉና ያው መቼም ቀይስ እናከብራለን አባትና እሳቸው ዘምረው ከዛ ቀጥሎ ቤካ ክራር ተቀጥሎ የለም አስቀድሚ ይዘምሩ።